ጠይቃለሁ። ለምንድነው እግር ላይ ወድቃ ይቅርታ እንድትደረግ ያደረጋችሁት? ያኔ ቀን ቤኪንም የጠየቁት ጥያቄ ይሄ ነው። አዎ ያኔ በጣም ተጣልተው ነበር። ውጪ ላይም ብዙ ችግር ነበረ ምናምን ነገርና ብዙ ነገር ተፈጥሮ ነበር እዛ ከተማው ላይ ራሱ ማለት ነው። ቤኪ ላይ ራሱ እዛ ብዙ ነገር ሲፈጠር ነበረ። ከዛ በኋላ መጣው ተጣልተው በእኔ ምክንያት መስሎኝ በቃ ተጣልተው በጣም ሲጣሉ ሁለቱም ወንድማማቾች ነን ብለዋል። ወንድም ሲጣሉ ማየት አልቻልኩም። ጃዝም ነበር። እኛም ሰላማችን ተበጠበጠና በቃ እሺ እኔ ላስታርቃችሁ በእኔ ምክንያት ከሆነ ይሄ ሁሉ ነገር ይቅርታ ብዬ ይቅርታ ጠየቅኩኝ። ከዛ ውጪ ምንም ነገር የለም አይደለ ጃዝ? አራታል እኮ እሱን ተይው ስላልከኝ ነው። ጥሬ ነው በይመስለኛል ቤኪን መክሰሳችን እንጂ አሁንም የምልሽ ነገር እኔ ቅድምም እኮ ብያቸዋለሁ። ተደዋውለን ነበር፣ ቮይስም ተደራርገናል። እኔ ለእውነት ነው የምቆመው እዚህ ጋር አሁን ባሰማሹ ማለት ነው። የኔን ስህተት ፐርሰንት ፋውል የሰራውን ኤቪደንስ እንዳለ ስትናገር ነበር። እኔ ወንድምና ምንድነው ፋውል ቤኪ የሰራው? አንተ በዚህ ኦዲዮ ስሰማ 100% ምንድነው የሰራው ፋውል? ቤኪ ፋውል የሰራው ሪከርድ አለኝ፣ ፎርዋርድ አድርጌያለሁ አለኝ። እነሱ ማስረጃ ከሰጡ ቤኪን እናጋልጣለን ቦሶች አሉ ነገር ብላል ቃል በቃል። ዋናው ነገር ማለት ነው ዋናው ያን ቦስ ለምን ደበቅ? ጀነራል እኔ ሳወራ አታወራ። የመጀመሪያው ልጅ አይደል ነው ቃል በቃል መልስልን ወንድም አለም። ጀነራል አንድ ያስጨርሰው በመሃል እንደዚህ ክርክር አታርገው። አንድ ጀነራል ክርክር አታርገው። እኔ በማያገባኝ ጉዳይ ላይ እንትን ማለት አልችልም። ስለኔ አንዴ ቆይ ስሙኝ፣ እንዳትረበሽ ስሙኝ ቆይ ጉዳይ ጨርሻ እኔ እወጣለሁ። ይሄ ካልሆነ ልውጣ። ስማ እኔ ልውጣና የኔን ጉዳይ ማትመልሽልኝ ከሆነ እወጣለሁ። እኔ ዋንትያ የሱ ጉዳይ የሊያን በኋላ ሪፖርት ታደርጋለሽ። የሱን ጨርሽ፣ የሱን ቪዲዮ ጨርሽ። እኔን ጨርሽ። የሌላ ሰው ተጣለ ተጋቢያለሽ። እኔን ጨርሽ። የሊያን በኋላ ትከፍቺዋለሽ። የሊያኑ ሊያ ማን ነው ልጅ እህቱ 42000 ሰዎች አላችሁ። እኔ ብዬ የነበረው ቤኪ እኔ እስከ ትላንትና ድረስ ቤኪ ከሷ ጎን ሆኖ ቪዲዮ ሲሰራ ነው የማውቀው። ለዛ ቤኪ ላይ አንድ ቃል አላወራሁም ነበር። እኔ እንደው በጀነራልና በሸራ አድርጌ ቪዲዮ ሰርቼ ነበር። ገብታችሁ ማየት ትችላላችሁ። ያንን ደግሞ ዋንትያ ምን ብዬ ነው የጠየቅኩት? እሷም እህቴ ነች፣ መበደል የለባትም የትኛውም ሴት መሰደብ የለባትም ብዬ ማምን አይነሱ ነው። ፐርሰናሊ ምንድነው ያደረኩት? ጠየቅኩኝ። አንቺ ከነ ጀነራል ጋር ታርቀሽ ከሆነ ቤኪ ላይ ነገሩ ተሸፋፍኖ አለቀ። የትላንትናው እንትን ውይይት ከዛ ምን ብዬ ነው የጠየቅኳት? አንቺ ከነሱ ጋር እርቅ አድርገሽ ከሆነ እነሱ ኤቪደንስ አለን ቤኪ ላይ ማስረጃ አለን እያሉ ከሆነ እነዛን ማስረጃ ተቀበይ። በልበ ሙሉነት ቤኪ ላይ አንቺ አፍሽን ከፍተሽ ማውራት የምትችይው የዛኔ ነው ይመስለኛል። ጠርጥሬ ነው ቤኪ ይወልሽ የድሮ ደግሞ ብሏል ቮይሱ ላይ በዚህኛው ላይ ሰምታችኋል። የድሮ ቤኪ ቢሆን ነበር። ቤኪ እኮ እንደ ጀነራል እንደናዋቁ መሳደብ እኮ አቅቶት አይደለም፣ ይሳደባል። እኔ እሱ ወግኜ እያወሩ አይደለም። አሁንም ይሄንን ስል ማለት ነው የድሮ ባህሪ ቢኖረኝ ኖሮ አለ ኢትዮጵያን እኔም በስድብ እንደዚህ አጥለቀልቅ ነበር። እነ ጀነራል ስለሰደቡ አይደል ነገሩ መነጋገር የሆነው። እነሱ በይቅርታ ተፈታ አይደለ በቃ። እኔን የጠየቀችኝ 200,000 ብር ነው በኢትዮጵያ ስጠኝ አለችኝ። እግዚአብሔር ምስክሬ ነው። ይሄ እግዚአብሔር ምስክሬ ነው ካልኩ ነው 200,000 ብር ነው ስጠኝ አለችኝ። ካሽ 200,000 ብር ፈልጋለሁ ነው ያለችኝ። ከዛስ 200,000 ብር እኔ መጀመሪያ አላውቅም ነበር። 200,000 ብር ስጠኝ ስትል ትንሽ ብር መስሎኝ ምንድነው ብር ምናምን ብያት ነበር። ስለዚህ ከዚህ በኋላ በየትኛው ጉዳይ ይሄ ነፍሰ ገዳይ ሙለ ከቤራ የሚባል አንድ ነፍሰ ገዳይ ፕሮፓጋንዳ ሰርቶ ሁለት ተሳዳቢዎችን ተሸክሞ የመጣበት መንገድ ነው። አንተ ነፍሰ ገዳይ አይን ይሰራ እና ምናምን አትበቂ ማላም እየነገርኩ ነው። ሙለ ከቤራ የምትባል በሴቶች ገንዘብ አሜሪካን የገባው ጸጋዬ የሚባል የወጣት ልጅን እንዲህ አንቀ ነው የገደልከው። እንቶ መኪና ውስጥ አንቀ ነው የገደልከው። አንተ ጸጋዬን ያንተን የረዳት አውርዳ ገባ። ያንተን የረዳት አውርዳ በዛ መኪና ቀይራ ጸጋዬን አንቀ ነው የገደልከው። ለማችን ቴንክ አንቀ ነው የገደልከው። የጸጋዬን ነፍስ ትከፍላለህ። ሙሉን ትባል ባስ ውስጥ ታክሲ ውስጥ እዛ ትራክ ውስጥ ሽንቲን ትራክ ውስጥ ምትሸና ሰውዬ አሬን ትራክ ውስጥ ምታራ ሰውዬ ገባ። ሙሌ ከቤራ ምትባል በከቤራነቱ ማትጠራ ሁለት ጅላጅሎችን ይዘ ተዋረድክ። በሜዳ ተዋረድክ። ገንዘቤንም ተበላ።
ብርህንም ተበላ፣ አንበሳንም ተበልተ፣ ጨዋታውንም ተበልተ፣ ሁሉንም ተበልተ። አንተ ግን የግም ድግስ እየነገርኩ ነው በለው። የኔን ወሰነ ለጣፍ ባለ እንግዲህ ተቀበል እንግዲህ ይከካ ገባችሁ? ይሄ ነው በቃ ያለ እውነት። የሀዲያ ልጆች እንኳን አወቃችሁ፣ እንኳን ሁሉ ነገር አወቃችሁ። አለቃ ከተማ። ከዚህ በኋላ በየትኛውን ጉዳይ አልመጣበትም። በየትኛውን ጉዳይ መስራት ባለብኝ እሰራለሁ። ነፍሰ ገዳይ ከኔ ጋር አታውረም። በነፍሰ ገዳይ ከነፍሰ ገዳይ ጋር አንድ ላይ አንሰራም ከዚህ በኋላ። እሺ ይሄ ከላይ ያለው ቮይስ የግል ነው። ያው ገንዘብ የተላላክ ነው ምናምን ምን ይላል? ቀዮ እዚህ ጋር ዲሰምበር ቲውስዴይ ዲሰምበር 11 ይላል። ቲውስዴይ ዲሰምበር 11 መች ነው ዋንትያ የሄድሽው? ቀኑን አንቺ ወቂው። ያው ነገር ማለት ያን ነገር ስላላገኘች ነው እኔ ጋር አወራችሁ። ጃዝ ያው ሰማኝ ልብሱን ምኑን ልብሱን ይሄ ግለሰብ ነው። በአዲሱ አስፈላጊ ከሆነ በአዲሱ ልገዛልህ እችላለሁ። ወይንም ህዝቡን ሚዲያን ለመቀስቀስ ቢፈልግ አንድ ቃል በቂ ነው። ገብተዋል? ያው ይሄን ብሏል። ደርሳለሁ በቃ ገብተዋል ያለውን ስም እኔ አንደኛ ራት ቢኔቢው በረንዳ ላይ ውጭ አልኳት። እችን ልጅ እኔ ነኝ ያነጋግሬያት ያመጣሁት አይደል እንዴ? ማዘሩ ነኝ ምናምን ማዘር ትሆነ እኔ እንጃ ለምታወራ ሳትቀር አውርቻት አንድ ሰው ከእሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከእሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው። አፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን። ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በስፋይን በቃ እኔ ምንም ላይ ከሷ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጭ ሌላ ነገር ታምም የለም። ከሷ የሚያስፈልገኝም ነገር የለም። ከሷ የሚያስፈልገኝ እርዳታም የለም። በሷ በኩል የሚወጣ ቫራልም የለኝም። ለኔ አንፎሎም አድርጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንት እያየች እንደሆነ አይታል እኮ እያሳየች የነበረችን ባክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በአካል እመጣለሁ፣ አገኘሃለሁ፣ ስለ ብርም ስለ ልብስም። ስለዚህ አሰማን እንጂ ሁለተኛው ነው። እሺ ሁለተኛው የግለሰብ ነው፣ የግል ነው። በስራ ጉዳይ ያወራነው ቮይስ ነው። እሱን የማሰማት ግዴታ የለብኝም። ቅኔ ያልኩሽን ነው። አዳው ሊፈቶ እንዲመነባት ኪፈት አልከስም ኪፈት ነው ጀነራል ይሄ ግል ነው ካለ የግል እኔ አንቺን ሴክሹዋል ነገር ጠይቄሻለሁ። እሷ ምን አለች? ፊት ለፊት አልጠየቅከኝም፣ በመንፈስ ግን ጠይቀህኛል። እንደምትፈልገኝ ፊት ለፊት አልጠየቅከኝም። አልሬዲ እኮ ደፈራት ብለው ፎቶ ለጥፈው እየዞሩ ነው እነ ጃልዕልቲ። አልሬዲ በዚህ ልጅ ላይ ቅርጽ ሰርተዋል። ሙለር ጀነራል እንደገና ደግሞ ሌሎች በሰደቧት ምን አሉ? እሱ ከፍሎን ነው የሰደብንሽ፣ ይቅርታ አድርጊልን። ሰው ተከፍለው እንደሚሳደቡ መጣው። እሱ አልከፈላቸውም። እሱ ጋር ግን ምን አሉ እነሱ? እሱ ከፍሎን ነው የሰደበን። የሰደቡሽ ጋር ሰላም ፈጥረሽ፣ የሰደቡሽ ያዋረዱሽ ጋር ሰላም ፈጥረሽ፣ በቂ ጋር ግን ሰላም መፍጠር ያልፈለግሽበት ምክንያት የፈለጋችሁት አጀንዳ አለ። አንደኛ ብዙ ሰው እያያችሁ ነው። 50 ሺህ ሰው ይሄ ወሬ ጥመኛ ወሬ የጠማው 50 ሺህ ሰው ቁጭ ብሎ 50 ሺህ ሰው ባለበት አዋርጅኝ ጠይቄሻለሁ ወይ? ሲጀመር ደህና ሰው የለበትም እኮ እዮዳብ፣ ደህና ሰው የለም እዛ ውስጥ። ማን አለ ደህና ሰው? አሁን ደህና ሰው እኮ ምን መሰለሽ፣ ይሄ እሱ ገብቶ ጠየቀ። ልጁ በቂ ዝም ብሎ ምስኪን ነገር ነው። እሱ መሳደብ ከፈለገ ከሱ በላይ የሚሳደብ አለ። ለምን ለነ ጀነራል ይከፍላል? እሱ ራሱ መሳደብ አይችል? እሱ ራሱ መናገር አይችል? ተሳዳቢ እኮ ነው፣ ይሳደባል። ተሳዳቢ ነበር፣ በተሳዳቢነት የታወቀው። በተሳዳቢነት የታወቀው ማለት አይጠበቅበትም። ግን ይህን ማድረግ የፈለገችው ዋንቲያ ድራማ እየሰራች ነው።
ዋንትያ ድራማ እየሰራች ነው። ይሄ ሙለር የሚባል ደግሞ እና እነ ጀነራል ገብተው የሀድያ ልጆች ባለጌ ናቸው፣ ተሳዳቢ ናቸው እያሉ ቅርጽ እየሰሩ ነው። እነዚህ የብልጽግና ካድሬዎች አያችሁ፣ የብልጽግና ካድሬዎች ብልጽግና በነ ሀቢባ በነ ምናምን ሲጠቀም ነበር። አሁን ደግሞ አዲሱን አገኘ። በእነሱ አየር ሊይዝ ነው። 50,000 ሰው ይዞ አየር ሊይዝ ነው። ምክንያቱም ዛሬ የመከላከያ ሰራዊት ተበትኗል። ዛሬ መከላከያ ሰራዊት ተበትኗል፣ ችግር ውስጥ ገብቷል። ስለዚህ አሁን እንትን ነው እየፈለጉ ያሉት እነ ዋንት ልጁ ባይዘው ሚሳኤል ነው ልጁ። ቤኪን አውርተሽዋል መሰለኝ፣ አንቺም ለሱ አደራ ሰጥሻታል መሰለኝና ቤኪን ብለን ነው እዛ ድረስ ሄድ ነው። የሀዲያ ህዝብ ደግሞ ዋንቲም እንደመሰከረችው ፍቅር የሆነ ማህበረሰብ ነው እና ዋንትያ እዛ ቦታ ላይ ምንም ትሆናለች ብለን አላሰብንም። ግን እኛ ፍሪደም አልተሰማንም እና ራሳችን ሪላክስ ለማድረግ ነው ወደ ሐዋሳ ሄድ ነው። ግን ደውላልኝ ቦቼ እዚህ ያለው ነገር አልተመቸኝም፣ እየተፈጠረ ያለው ነገር ትንሽ እውነት ለመናገር በጣም ደብሯት ነበር ዋንትያ። በነገራችን ላይ እኔ ምስክር ነኝ፣ የምትዋሽ ልጅ አይደለችም እግዚአብሔርን። እና ቦቼ ደብሮኛል በጣም ያለው ነገር ደስ አይልም፣ ልምጣ ስትተለኝ ገና እንደደረስን ያለችኝና ዋንቲ አሁን መኪና ይዘሽ ነይ ወደ አዲስ አበባ ልሄድ ነው እንደውም ያለችኝ፣ ልመለስ ነው ስትለኝ ኖ ዋንቲ ከኛ ጋር እዚህ ሙክታርም አሹም እኔም ወንድሞችሽ ነን፣ ወደዛ የምትመለሽበት ምክንያት የለም። እስከመጣን ድረስ ትንሽ ሪላክስ አድርገን አብረን ወደ አዲስ አበባ እንመለሳለን እና ያልኳት። ከዛ ለአሹም ለሙክታር ስነግራቸው ትምጣ፣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለት ሲጠፋ ምን አልኳት፣ ዋንትዬ በቃ በጠዋት መኪና ይዘሽ ነይ ወደ አዲስ አበባ እንዳትመለሺ፣ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረውና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ። ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስትደርስ እንደውም አልተቀበልንሽም ወንትዬ አብረን ራት በልተን ሮማ ሲዘናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይሄው እኔ እናንተ ፊት ነው የማወራው። ቤኪ እንደዚህ ያደረገኝ፣ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎኛ ጋም አላነሳችም። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆነሽ ነው የሆንሽ ነገር አለ ወይ ጌታ አይደለ? በየከፋሽ ነገር ምንድነው? ድምጽሽም ደህና አልነበረ። ምን ሆነሻል? ሙክታሩላ በቃ እንዴ ምን ነው አንቲ ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም። በጣም ነው ያስጠላኝ። ይሄን ነው ያልኳችሁ ተናግሬያለሁ። እኔ ከልጅነት ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። እኔ ልንገራችሁ፣ ትናንትና የላከልኝ ልንገራችሁ። ቆይ እርግጠኛ ነሽ ወይ ቤኪ ነው ወይ በእነዚህ ልጆች በነሸራም በእነንትናም ያሰደበሽ? እነሱ ማስረጃ ኖሯቸው እንደዚህ ካደረጉ እኔ ጋም ብዙ ቪዲዮዎች ስላሉ ብዙ ቮይሶች ስላሉ እሱን ማጋለጥ እንችላለን። እርግጠኛ ከሆንሽ አለኝ። ጃዝ አንቺ ማሰም እሱን ብሎ ከሆነ እኔ ፎርዋርድ ነው ቶሎ ማድረገው። ለምን እንዳይጠፉብኝ እግዚአብሔርን ቤኪ ነው በእነዚህ ልጆች አንቺን ያሰደበሽ ማስረጃ ምናምን ደርሶሻል? ጌታን እንደዛ ከሆነ እኔ የማልፋተው እኔ ጋም የዛኞችን ቮይስ ምናምን ነፍ ቮይስ ስላለኝ እሱንም እንደ ማስረጃ ማቅረብ ይችላለሁ። ሜቢ ግን ቤኪ ካልሆነ እነዛም ሰዎች ድራማ እየሰሩ ከሆነ እኔ በእነዛ ሰዎች በጣም የተናደድኩት ድራማ እየሰሩ ከሆነ ሁላችሁ ሚውት አድርጉ። ቆይ ሁላችሁ ሚውት አድርጉ። ቀጥዩ፣ ቮይሱን ልቀቂው። ከእሷ ማገራት የምሰማቸው ነገሮች አሉ። እኔም ቅድምም ብዬሻለሁ። በእነዚህ ልጆች ላይ በእውነት ነው የምቆመው። ኧረ ቆይ እያወራ ነው አለ ስልክ እያወራሁ ቀጥታ ወይ ዳዚ ይሰማል እንደሱ አይነት ነገር ራሱ ማውራት ጀመረ። ቤት እያለን ምን አለች መሰለክ፣ እሱም እዛም ያው የተለያየ በጣም ረዥም ነው ግን ወይ ዳዚ ይሰማል አለው። ደህና ነህ? ዱባይ ነኝ እና አይሰራልኝም እዚህ ብታይ ከዛ ነው እንደዚህ
አንድ ጥያቄ ጀነራልና ተሸራቀ ግንኙነት አለ ወይ ስልሽ አንቺ ጉዳይ ለአንቺ ላፎች ማስረጃ አለ እነሱ ሁለቱ። እኔ እንደዛ ነው የሚመስለኝ። ለምን መሰለክ ያኔም በነበረን ችግር እዛ ታውቃለህ አይደለ? እንዴት ዋንቲ አንተን አስደረጋታለሁ ምናምን እንደሚለው ለአንተ ቮይስ እንደላከልክ ገባህ? እንደዛ ምናምን ነገር በቃ በዛ ምናምን ጠርጥሬው ላይክ ያረጋል። ደግሞ ቀጥታ እኔ ቪዲዮን ሳየው በቃ እነሱ የትም አያውቁኝም ገባክ? እና ደግሞ ላይቭ ላይ በስነስርዓት ነበረ ከእነሱ ጋር ስናወራ የነበረው። እኔ አባ ገዳ ልጅ ነኝ ምናምን ሲለኝ የተሳሳቅን ከዋኖፊ ዋን እንትናም አለች ዋኖፊ ያልኩኝ አለች ሆነች ልጅ ማብራ እነዛ ላይቭ ላይ ማለት ነው። እንደዛ የአባ ገዳ ልጅ ነኝ ሲፉም ነበረች ምናምን ስታስተዋውቀኝ ማለት ነው። በሰላም ነበረ ፎሎ ፍሬንድም ነበረ ምናምን ነገር። ግን አሁን ደግሞ ከመሬት ተነስቶ እንደዚህ በሚያስጠላ ሞራሌን እስከሚነኩ ድረስ እንደዚህ አይሳደቡም ገባ? እኔን አልፎ እኔን ትተው ልጅ ነበር በጣም ሲሳደቧት የነበረው ካይገክ ልጄ ማለት ነው። እና እንደዚህ እንትን ይላሉ ብዬ አላሰብኩም። ግን እሱ እንደሆነ እርግጠኛ ነበርኩኝ 100%። ከምሬ ነው ልክ ያኔም ቮይስ ላይ አንተ እንደውም ምንም እንዳይሰማኝ ብላ ምንም አላሰማኸኝም ከእሱ ጋር ስትመላለስ። ግን ጨረፍታ ነገር ሰምቻለሁ ገባ? እና በቃ እሱ ነው ምናምን ብዬ ጠረጠርኩት። እነሱም ደግሞ አለን እያሉ ማስረጃኩ እነዛ አንቺ ያለሽ ከነዛ ጋር ታርገሻል አይደለም? በቃ ታርቀን በሰላም እነሱ ማስረጃውን ተካሪ ከነሱ በተገበር ጋር ሲሆን ስክሪንሹት ምናምን ላኩልሽ። ለምሳሌ እኛውም በስሪ እነዚ ልጆች እየሰጠው ወደ ለንትን ያልኩት ሌላ ዘግዘበው ነገ ምናምን ይጀምራል እንሄደ እነዚ ሁለቱ ልጆች አሁን ደግሞ ወደ አንፅንትን ብዬ ቤኪን ደግሞ ቤኪ እኮ መጀመሪያም በቤኪ እየደገፍኩ እያወሩ አልነበረም። እኔ ቀን ገስ ኦፍ እንዳታደርጊው ሙሉ አሰሚ እኔ በቀን ገዝተ አስገብቶ ነበር። ቀን ገዝተ ሲያስገባ የእነዚህን ቮይስ ብቻ ነበር የሰሙት መጀመሪያ የሪከርዱ ማለት ነው። ከዛ በጣም ተሰማኝና ቪዲዮ ከሰራ በኋላ እንደው እኔ ቪዲዮ ከሰሩ በኋላ ነው ቤኪ ላይ ቪዲዮ ኦልሬዲ ገዝተ ላይ መጣና ከተኛበት እንደው በቃ እኔ ወደነሳና ቪዲዮ ሰርቼ ላይቭ ላይ በኋላና ወደ ሳምና መሽ ሰው ገባ እንደሙባረክ ምናምን ገቡ። ከዛ ወክቡ ምናምን ነገር ወጣ ሁሉ ነገር ድራማ እንዳለበት ገብቶ ነበር። እሱ ደግሞ ፐርሰንት ሆን እንደሰራ እኮ አለው። እኔ ጋማ እኔ ጋር ያሉትን ቮይሶች እንዳይደግፍ ወደ ሌላ ፎሎ አዳርጌ ና ቁጭ አድርጊያቸዋለሁ። ለምን መሰለሽ ደግሞ አንድ ልጅ መታ ማለት ነው ላይቭ ላይ እዛ ሙሌ ቤት እያለን ምናለች መሰለክ እሱም እዛም ያው የተለያየ ነገር ነው እያወራ ያለው እንደዛ ላደረኩም እያለ ነው። ግን እንደዛም ሆና ከሆነ ደብሯት ከዛ ሀገር ከኛ ሀገር የወጣች ከሆነ እንትን እንላለን እናወራለን። ግን እንደዛ የሚያደርግ አልመሰለኝም ብላ ተከራከረችላት። ከዛ ምስክር አሉ ልጆች ብላ ጃዝ ምናምን ብላ የጃዝትም ምናምን አለች ልጁ ብላ አላወራችሁም መሰለ ከዛ ልጁ ብላ አላወራችሁም መሰለ ከዛ በቃ ችግር የለውም እኔ እነሱ ባሉበትም እኔ ማውራት እችላለሁ። ለእውነት ነው የምቆመው ይምጡ ችግር የለውም አልኳቸው። ያንን ምሽት እንደዛ ደብሮኝ እንደነበረ እንደውም እኔ አንተ ሄደክ ነበር ጭራሽ እኔ ሳለቅስ የነበረው ሊያ ነበረች ከኔ ጋር ሳለቅስ ምን ሊሆንኩኝ ኢቨን እንኳን የማላውቀውን ሰው እግር ላይ ወድቄ እያስታረኩኝ ነበረ። እኔም ካጠፎ ይቅርታ አድርጉልኝ በእኔ ምክንያት እንደዚህ ሆናችሁ ብዬ ኢቨን እንኳን ቤኪ እግር ላይ ራሱ ወድቄ አይታኛል አደለዛ አይ ነው። ከዛ በቃ በንጋታም ደግሞ ተያይዘን መጣን አብረን እና ያን ሁሉ ነገር ከዛ በኋላም ቮይሱን ምናምን ሰምታለች። አንዴ ቆይ እሱ ላይ የተደፈረችን ህፃን ልጅ ቪክቲምን ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትዝ ይልሻል ያወራነው አውርቼሽ ነበርና ለምንድን እንደዚህ የሰራሽው ብለሽኛል። አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ
እናትሽ አለች፣ አያትሽ አለች። ያደረችው እናንተ ቤት ነው። ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው? ነይ ተመለሺ። አስገቢ ቦታው ላይ ስለነበረ ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናገር የነበረው። ሜሪ ነበረች። እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን እያመመኝ ነው። ፎቶ ራሱ ለምንድነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም እያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ? ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተህ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን ለሰው ደውለ ስደባት ዋንቲያን። ለምንድነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ? ስለዚህ እነዛ ልጆች እንዴት አወቁ? ይብን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል። ልጄ ሞኒካ መሆኗን። ሞኒካ ናት ደካማ ልጇ ናት። ልጇን እንትን እየፈለጋችሁ ስደባት። ይብን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው። ለሱ ተይው መልሳለን። ለሱ አትግቢበት። አንቺ ልጅ ነሽ፣ ተረጋጊ፣ ፈታበይ። ለትላንትና ለተሰደበው ሁሌ ኮንሲኮንስ አለ አንድ ሰው ሲያደርግ፣ እሱን አንቺ አገባሽም። ግን አንድ ሰው የግዴታ ተበድየን ያደኩ ብለሽ ይቅርታ የምትይበት ምክንያት የለም። ቴንክ ዩ። አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት፣ እንደ እናት፣ እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን። ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም፣ ከኔም ጭምር። ስለዚህ ለራስሽ ኩሪ። አሹም ትዝ ካለ ደውዬ አናግሬ ነበረ። ለምንድነው ልጅቷን ትታችሁ ይሄዳችሁት? አሹዬ እቺ ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችሁ አላልኩም ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበር። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም ዋንትያ ቅድም ይቅርታ ቅድም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባልን በቃ እኔም ያለ ጥፋቴ ይሄን ነገር ይሄን ልስ መዝጋት አለብን። እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንትያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንትያ እኛ ሲጀመር የመጣ ነው እንደ ጓደኛ እሱም ነው ጓደኛችን ነው አንቺም ጓደኛሽ ነታችን ነሽ በማለት ግን ሐቁን ለመናገር እኛ የምናውቀውን ግልጽ ለመናገር ነው። እዚህ ጋር መጥተሽ ቅድም ግን ልክ እኛ አሁን እኔ ቅድም የራሴን የተሰማኝን አወራሁ አይደለ? እንዲህ ነበር እንዲህ ሆነን በቃ ያንተ አንተ ስለሆነ ትንሽ ደብሮን ስለነበር ወደ አዋሳ ሄድን ምናምን። ከዛ በኋላ አንተያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደ እኔም በኋላ ደውላ በቃ ነይ ምናምን ባልና በምን እንደሆነ አናቀብ እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም አላረክኝም ምናምን ብለሽ ፈንፈን አድርገሽ ታረጊው እንዴት ነው አልገባንም ብዬ ነበር። አሁን ደግሞ እንደ አዲስ እንደዚህ እስቲ እኛ ላይም ደግሞ ለኛም ደግሞ ትንሽ ገብተሻል። የትኛውም ጉዳይ ላይ ዋን ለኔም ለእግዚአብሔርም ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለምጠይቅ አቅርቤሽ ከሆነ አቀርባል። አው ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ተቃይ ከዛ በኋላ እኔና አንቺ የተናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ለሙሉ
ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ። ሁለቱም ባሉበት ደግሞ ምንም ሊጠይቃቸው እንዳትል ለደቂቃ ጃዝ ፍለፍት እኮ አይደለም የጠየቀኝ። የት ነው ታዲያ እና እንጂ ብቻ ለብቻ ተቀመጠው ኢቭን እንኳን እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣ አላወራኸኝም? የት እስቲ ሩሙ ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ የሉም። ለምንድን ነው ታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ዲጄ ትሙት ጠይቃኝ ጠይቃኛል በያ እኔ ይቅርታ ልጠይቅ ህዝቡ ማማ ጠይቀኛል። ማማ በልጇ ለምን ትምላለች? በሰደብካት ህፃን ልጅ ለምን ትምላለች? አይለልትዬ ትማል ብለዋል። ለምን መሰለሽ ያኔ ቀን 2 ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛን ጊዜ እነ ሊያ ምትባለች። አሁን አንድ ነገር ልንገራችሁ። እሺ ቀጥይ። ማይ እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሙት ማዘር ትሙት፣ ትላንት አንቺን የያዘች ማዘር ትሙት ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው። ደፋነ አንቺ ግማታም ግም እናትሽ that's who you are ባለጌ። ጥያቴ ሄድኩትኝ። እናቴ መጣ። እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት? እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እና ሊያ ነበሩ። ሊያ ጃዝ አብራችሁ ሆኖ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ ከሀገሬ ከወጣሁኝ ከ6 እና 7 ዓመት በላይ ቁጭ ያልኩበትን እናቴን አግኝቻት አንቺን ብትሆኚ የምታደርጊ ነገር ነው። እናቴን አገኘኋት። በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ። ሄጄ ተመልሼ ነው የመጣሁት። መኪና ይዤ በቃ ተመልሼ መጣሁ። ተመልሼ ሲመጣ አሙኛል ብለህ ተኝተህ ነበረች። ከዛ እራት አትበይም? አይ አልበላም አለች። አልበላም አትበይም? አዎ እሺ ብዬ እኔ ወጣሁኝ። ሊያና እሷ እያሉ ማለት ነው። እኔ ትቼ ወጣሁኝ። ተመልሼ ሲመጣ ሊያ፣ ጃዝ፣ ዋዲ አንድ ላይ የት ነበሩ? አደባባይ ላይ ቪዲዮ ለመስራት መኪናው ላይ እየወጣ ነበረ። እንዴ በዚህ ሰዓት ለምንድን ነው የምትወጡት? እዚህ ሀገር ላይ የሆነ ስልክሽ ቢሰረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለም ወይ ስናገር ችግር የለም አሉ። ወጡ። በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጥተናል። ተመልሰን መጣን። ይሄ የዋሻ ከሆነ እሷ አለች አይደል? ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ ገብቶ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንቲያ ለምንድን ነው ይቅርታ ያስጠየካት? ምን በድላ ነው? ኦኬ ቴንክ ዩ ኦኬ። አዎ በጣም ጥሩ ሐሳብ ላይ መጣሽ። ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ይሄ ነገር ለመፍታት ነው ወይስ ለማክረር ነው? ለማክረር አይደለም፣ ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌለ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት? አዎ ትክክል። አሁን ለምንድን ነው ይቅርታ ያስጠየቃት? እየዋሻው ቢሆን ጃዝ አለ፣ እሷ አለች፣ ሊያ አለች። ለጃዝም ጥያቄ አለኝ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት። ለጃዝም እንትን አለ እዚህ ጋር። አሁን አንደባበቅም፣ ሁላችንም እናፍርሰው አይደለ? እናፍርሰዋለን። ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ትታችኋት ስትሄዱ እኔ ነኝ ሊያ የምትባለው እነጃዝን አናግሬ ለምንድን ነው የደበራት ስትል አይ ኮርነር ላይ ብቻዋን ትተዋት ሄዱ፣ እነ ሙክታርም ተመለሱ
ሲል እሱ ኦኬ በቃ አንቺ እሱን ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው። ገባሽ? እኔ እናቴ ጋር ሄድኩኝ። እናቴን አንቺ አሁን ወይም እናትሽን ብታገኚ አሁን እኔ እናቴንና ዋንትያን አንድ እንዳያደርጋች እሷ ደግሞ ልጇንና ሌላ ሰውን አንድ ልታደርጋች እናቴ እናት በቃ ልቡ እግዚአብሔር ነው ምንሽ። እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው። በቃ እሱ ጋር በመሄድ እኔን አምናኝ ሄደችውን ጥዬ ሄድኩት እስቲተፍ ነው ግን ልቤ አልቻለም ሄድኩኝ። ገባሽ? መኪና ውስጥ ደግሞ ቦታ አልነበር። አብረን እንዳንሄድ መኪና ውስጥ ቦታ አልነበር። እሺ ትክክል። ቤኪ ልጠይቅ እዚህ ላይ ደግሞ ቤተሰብ ብለህ ከሄድህ ለምን ይዛሃቸው ሄድክ? ይዛሃቸው የሄድከው አገር እንዳትዋወቅ እየነገርኩኝ ይዣቸው መሄድ ነበር። ይዣት መሄድ ነበረብኝ። ይዣቸው መሄድ ነበር። መኪና ውስጥ ቦታ ነበር። እሺ ጃዝን ጠይቁ። መኪና ውስጥ ገቢና ኢቭን ለሶስት ነው የተቀመጠው። ስለዚህ አሁንም የምነግርህ ምንድን ነው እኔ ባየሁት ነገር ነው። ተደጋጋሚ ስላየሁብህ ነው። ሸለምጥ ማጥና አንተ መማርን ያሰደብከው አንተ፣ ዋንትያን ያሰደብከው አንተ። ዋንትያ ዝም ብለሽ ነገሮችን ከዚህ አታምታች። ልቦናሽ ያውቀዋል በምን ምክንያት እንደተጣላችሁ። ሌላ ምን አዳረሰች ታዲያ? ምን አዳረሳችሁ? ምን ያዳረሰሻል? በምን ተገናኛችሁ? ሌላ ልጆቹ በስነ ስርዓት እነ ይሄ ጀነራል የሚባለውና የቀይ ጸጉሩ አላውቀውም ልጁን እየፈመሱ ሲመጡ ተናዷል ልጁ በጣም ተናዷል። ቤኪ የሚባለው ምክንያቱም እሱ የሚያስበው የሀዲያዎች መሪ ራሱን አድርጎ ያለ እካክ ቀበቶውን አዙር አንዘምባ እና የሆነ ሙዴ ልጅቷም ደግሞ ቻፓ ወዳጅ ናት፣ ማንም ያውቃል። አንቺም ገንዘብ ወዳጅ ነሽ፣ ገንዘብ አለ ሙሙ አለ። ለዛ ነው የምትጣሉ። ምንም የሚያገናኝ ነገር የለም። ሀዲያን ለማስተዋወቅ ብዙ አሉ ኢትዮጵያ ላይ። ሀዲያ የታወቀ ማህበረሰብ ነው። ምን የሀዲያን ልብስ ስለለበስኩ ሀዲያ ተከበረ ማለት ነው እንዴ? ሀዲያን አንተ ነው የምታስከብረው እንዴ? በምን ምን አድርገህ ለሀዲያ ህዝብ ቆዳ እኔ እግዚአብሔር ምስክሬ ቪዲዮ አይቼ እንጂ ስለ ሙሌ ከቤራ እግዚአብሔር ምስክሬ ምንም የሚያደራርሰ እነሱ ናቸው የተነካኩት። ቪዲዮ አየው ቪዲዮ አይቼ ጭራሽ ለማስጠቆር ትዳሩን ለማፍረስ የሄደበት ርቀት የሚዘገንን ነው። ትዳሩን የሙሌን ለማፍረስ የሄደበት ርቀትን ይዩት። ላሳያችሁ ቪዲዮ እንዴት በርቀት እንደሄደ። እንደዚህ አይነት ሰው ወዳጅ አድርጋችሁ የምታስቀምጡ ሰዎች ሰው አይደላችሁ። ላሳያችሁ እንዴት ርቀት እንደሚሄድ። ይሄ ከክ ስሙ ስማ እኔን የማይፈልጉ የኔን መጣላት እኔን መጣል እኔን ማዋረድ የሚፈልጉ የሀዲያ ልጆች የኛው ልጆች አሉ። የኛው ልጆች ከኛ የተወለዱ ልጆች እነሱ ብቻ ናቸው። እኔን ሊጥሉኝ የሚፈልጉ ልጆች ብቻ ናቸው። ሰብሰብ ብሎ ግሩፕ አስረው እሷን ልጅ እዚህ አምጥተን ቤኪን እንደዚህ እሷ ኦሬዲ ስለተሰደበች የምንለው ነገር ነው የሚሰማ ብሎ አመጡ። እነሱም ትክክለኛ ተጠየቁ። ቤኪ ነው ብር የከፈለ ተባለ። አዎ እሱ ነው ሊያሰደበኝ የሚችለው ብለ ተናገረች። በዛ ተናድጄ ነው እንጂ ያወራሁት እሷ ላይ የሌለውንም ነገር አውርቻለሁ። እሷ ላይ የሌለባትንም ነገር አውርቻለሁ። አዎ ግን ይሄንን ነገር ከዋንትያ ከራሷ አፍ መስማት ፈልጋል። እኔ የጾታ ግንኙነት ጉዳይ አንቺን ጠይቄሽ ነበር ወይ? ለመጠየቅስ ጊዜ ነበረኝ? እንደዚህ አይነት ነገር ካለኝ አዎ እኔ በሰው ፊትም በህዝብ ፊትም በእግዚአብሔር ፊትም መጥፎ ሰው ነኝ። እንደ ማህበረሰብም ሊቀጣን ይገባ ሰው ነኝ። ይሄንን ነገር ግን ጨርሰን ማለፍ ስላለብኝ እንደዛ አይነት ነገር ነበረ። ከዛ ከጥፊው ካላ ሌላ ከዛ ከሌላ ለሌላ ሁሉ እኔ ይቅርታ ጠይቃለሁ። ለእንደዚህ አይነት ነገር አንድ ላይ ቁጭ ብለን ነበር ወይ? ይሄ ነገር ነበር ወይ? ጃዝም ቢያወራ ሊያም ብታወራ ከዛ በኋላ ያለውን ነገር ብንጨርስ አሪፍ ነው። ለሊያም ትፈቅዱኛለህ? ለራስሽ ነው እኮ የጠየቀችሽ። አንቺ ራስሽ እንደዚህ አይነት ጥያቄ ነበረኝ ያኔ ለእኔ የነበረ ከአቀራረቦች፣ አወራሮች፣ ሁሉ ነገሮች ነው የተቀየረብኝ ያልኩ። ገባክ? የተቀየረብኝ ስልክ እኔም ሴት ነኝ፣ የሚሰማኝ ነገር አለ። ገባህ?
እዛ ጋር የሚሰማኝ ነገር አለ። ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ። ገባ? ሊያ የተናገረችው ሰው አለ። እሷ አንቺ ለምንድን ነው እዚህ ሆቴል ከእሷ ጋር የምታድሪው? ገባ? ብላ የተናገረችው ሰው አለ። ሌላ ሰው ማለት ነው። ማን? እኔ ነኝ። አዎ፣ ለምንድን ነው እዚህ የምታድሪው ከእሷ ጋር? ኢቭን እንኳን እናሱ አንድ አልጋ ላይ እኔ ነኝ ያወራሁት ለሊያ። እንደዛ ብለህ እንዳወራክ ነው የሰማሁት ነው የምልክ። ለማን ነው ያልኩት? ሊያ ብዬሻለሁ። ይኸው ሊያ አለች። ሊያ ተናገሪ እስቲ። እኔ አላውቅም ውሸት ምናምን ያን ነገርክን ሁሉ ነገርክ እየተቀየረ ነበረ። እኔ ጋር ሶ ላይክ እኔ ጥያቄ ነበረ። አሁን ነገሩ እዚህ ጋር ስለመጣ አይደለም ዋንትያ፣ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ የምታወሪው። ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ። ያ ቀጥታ መልሺ ፕሊዝ። ምንም ቢካዝ የሚያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ። ብዙ ሰው አለ ምንም ነገር ሁላችን ቤተሰብ ነው። ምንም አትፍሪ፣ አትሳቀቂ። አንቺ የተናገርኩት የጠየቁሽ ነገር ትክክለኛ ይሆናል። ትናንት ጀምሮ እኛም ዳይሬክትሊ እንዲህ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንትራክሽን ሊሆን ይችላል፣ ንክኪ ሊሆን ይችላል። የሆነ ነገር ካለ እንዲህ አድርገኸኛል፣ ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ። ምንም ያስፈራሽ ነገር የለም። ከቻልሽ ልዕልቲን አስገቢ፣ እሷም እየጻፈችልሽ ነው። እዚህ ጋር ያሉት ገስት ላይ ያሉትም ሰዎች ሁሉም ሰው ከጎንሽ ነው ያለ ነው። የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን፣ ካጠገብሽ ነው ያለ ነው። ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዲህ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ። ምንም ያስፈራሽ ነገር የለም። እሱም ጥፋት አጥፍቶ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲውን ወስዶ እሱም በዛ ላይ በግልጽ ተነጋግሮ ነው እንጂ ይቅርታ ተሸፋፍኖ ይቅርታ ምናምን እንደዛ ነገር የለም። በግልጽ ሁሉም ነገር መነገር አለበት ባይነንኛ። እዚህ ላይ ያላችሁት እነ ሙክታር ሁላችሁም ጓደኞች እዛ በቦታ ያላችሁ ሰዎች ቴንኪዩ ለሀቅ ስለምትቆሙ ማለት ነው። ግን ሳትፈራ ሳትሳቀቅ ሳትፈራ ትናገር ወይ ዋንቲያ ከመመለስሽ በፊት ቴንኪዩ ማማዬ። እዛ ሀዲያ ክልል ስትሄጂ እሱ ነው አይደል ስፖንሰር አድርጎ ይዞሽ ሄደው። እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል። ባንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም? ሩሙም አንድ ላይ ነው የሁላችሁም ሩም አንድ ቤት ሳይሆን አንድ ቆይ እሷ ታውራ፣ አንተ ዝም በል። ሚዩትን ሰርና እሷ ታውራ። ምንም ሳትፈሪ የተሰማሽን ስሜት ዋንትያ፣ የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ የተነጋገርሽው ምንም ሳትፈሪ ተናገር። ምንም ሳትፈሪ ይሄ ይሰድቡኛል፣ ያንቋሽሹኛል፣ ይነሱብኛል። እኔ የሀዲያም የኦሮሞ አንድ ነገር ልንገራችሁ። ይቅርታ አንድ ነገር ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም። አንቺ የመጣችበትን አውቃለሁ። አትወክልም። ስላንተ ነው የሚወራው ዛሬ። አወራሽ፣ ተፈለጥሽ፣ አወራ ይቅርታ ጃል ልዕልት እዚህ ልፍታው። አንቺ ተረጋጊ። ስታወራ ሊያቋርጣት አይገባም። እኛም ችግር የለውም፣ እኛም ጠይቃታለን። አንድ ቤት ነው። ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሀዲያ ብሔረሰብ ተወላጅ ነኝ፣ ኦሮሞም ነኝ። ሀዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሀዲዮች ናቸው። ኦኬ፣ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና አንዴ ሞዴሬተርስ ጂስት ይቅርታ ልልት። ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ፣ ከዚህ በፊት የሆንሽው ይበቃል። ኦኬ፣ ጠየቀኝ፣ ገባክ? ድጋሚ ሲጠይቀኝ በቃ ይሄ ላይክ እኔ ቅድም አውርተናል አይደለ?
እኔም አንተም ሙክታርም ሁላችንም አውርተናል። ስናወራ ግን በቃ በሰላም ምን ነው በሰላም እናወራ። ቦቼ ራሱ እኮ ነው ለዛ ብዬ ነው በቃ ልክ በጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው። ገባክ? ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሐቁን ተነጋግሮ እንዲህ ብለኸኛል። ከዛ እንደውም ያኔ ቤኪ ምን አለ? እኔ ላንቺ የእንትን ጠይቄሻለሁ ወይ ሲልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩን ደባብሰሽ ማለፍ ስለፈለግሽ መሰለኝ አለ ነው። ከዛ ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀው ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ አሁን ልቡ አለች። ለልቡ አሁን ያን እያለቀሽ የምታወሪያት ምን ስለሆነ ነው? የሆነ ነገር ስለተባልሽ ነው። ለቦቼ የደወልሽለት የሆነ ነገር ስለሆነ እሱን ፊክስድ ማድረግ ትችይ ነበር። እሺ ላይክ ነው አንበሳ ላወራል ቀጥላሽ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ላንቺም ይቅርታ ማድረግ ካለበት እንዲህ ብለኸኛል፣ እንዲህ አድርገኸኛል፣ እንዲህ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲህ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ ወዴት እንዲላል መጨረሻው በዳይ ይቅርታ ይጠይቃል፣ ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል። አሁን ግን አንቺ በደል ትናገሪና ቅድም ምን ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድም ዝም ብዬ ወይን በቃ ምን ላለው ሁለት ልቦንኩኝ ገባ ከላ እንዳለ ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት አይደለም ነውም አይደለም እኔ በቃ እሺ ሸፋፈ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለኩኝ በጎን ነበር ስጠይቀኝ የነበረው። አክት ካልተመቸኝም ነው ያልኩት። ኢቭን እንኳን ሙሌ ቤት ትላንትና ምንድን ነው ያልኩት? ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላድርግሽ? እንዴት ልናገር? ነገር በጊዜ ማለቅ አለበት ስላልኩኝ ነው እኔ ንግግርም ስለማልችል ነው። ይቅርታ ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፍረዱባት ማለት ሁሉም ነገር ለዛም ነው እኔም የገባሁት። ይኸውልህ ቦቼ ለዛም ነው የገባሁት። ለምንድን ነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አውቃለሁ። ግን እስኪ ራሷ ትመልስ ራሷ ትናገር ብዬ ነው ትላንትናም ያልገባሁት። አሁንም ግን ዞሮ ምንድነው እየሆነ ያለው? የዋንትያ እንዲያረገች ዋንትያ ሸርሙጣ ዋንትያ ምን እንደ ዋንትያ ንጹህ ሰው የለም። ውሸት እማትዋሽ የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም። ልክ ነው። ግን ዛኔ የተፈጠረው እንዴት መሰለሽ ልቡ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ ባትመሰክሩላት ኖሮ እቺ ልጅ እንደ ድሮ የቆሻሻሽም ወስዳ እንደገና ተሸክማ በውስጧ ራሷን ልትጎዳ ነበረ። ማንንም እንዳትፈሪ ከዚህ በፊት የሆንሽው ይበቃል። ኦኬ ግፈኞች እነሱ ይፈሩ፣ ባለጌዎች ይፈሩ፣ የሰደቡሽ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሹ በላይ ማንም ምንም አይልሽም። ከሆንሹ በላይ አንዴ እኛ እናውራ አንዴ ኖ ለምሳሌ ይሄንን በአደባባይ ምን እኮ ለሷ እየነገርኳት ነበር እኮ she's a victim ናት። ኢንቲሚዴት ይኸውልሽ ዋንትያ ምን መሰለሽ ቅድም ያልኩሽ እኔ ሳትፈሪ ሚውት አስፈላውን ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ይኸውልሽ ዋንትያ ቅድም ነግሬሻለሁ። እኔ እዚህ ጋር የገባን ሁላችንም ሀቅን ለመናገር ነው አይደለ? ስለዚህ ይሄን ነው ወይ ስትባይ ይሄን ነው። አሁን ለምሳሌ አልቀሰሽ
ለቦቼ የደወልሽበት በምን ሪዝን ነው? አልቅሰሽ ወደኛ ደውለሻል አይደል? የደወልሽበት እኮ በምን እንደሆነ ከቦቼ ጋር አውርተሻል አይደል? ስለዚህ እንደዚህ ይሄ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው። እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው። ሌላ ምንም ታሪክ የለውም እኮ በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም አይደል? ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል። እሱም አሁን እኮ ምን አለሽ መሰለሽ ቅድም እኔ እኮ አንድ ሙክታር አትግባብ፣ በመሀል አትግባብኝ። አውራ ስትባል አታወራም። ምን ታርገ እንዴ ኤዱ የሚለው አካውንት አባስጭኝ ወይ አውራ ወይ ላውራ። አንድ ሙክታር በመሀል አትግባብኝ፣ እንትን እየሆነ ነው። ስለዚህ ቅድም ብለሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ አዎ እንደዚህ አፈ ባይወጣም በዚህ ሆኗል ማለት ሲገባሽ የሆነ ዙሪያ ጥምጥም እየነገርኩት ነው። ዙሪያ ጥምጥም ያንቺ አነጋገር ለኛ እየገባ ነው። ዋንቲያ ለህዝቡ እኮ እየገባ አይደለም ያንቺ ንግግር ምናምን አይደለም። ግልጽ ቁርጥ ያለ ተናገሪ። አሁን አስገቡት። ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄን ተረጋግራችሁ በሉ። የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም። የተባልሽውን ተብያለሁ፣ ያልተባልሽውን አልተባልኩም ነው خلاص። ከዛ በኋላ ወደ ጓደኝነታችን መቀጠል አስገብቶ ቤኪ በስ አራውራ የቅድሙን ያቋርጡ አፍኪ አያሹዬ እኔ እኮ እኛማ ማናውቀው እነሱ የሚያውቁት አይነት ነገር አለ። አልገባኝም እና ነው ነገሩና። አዎ አለን እኮ ቦክታር ይኸውልህ፣ እኛ ማናውቀው እነሱ የሚያውቁት አሉ። እኛ ጥለናቸው እኔ እንደዚህ ተጠይቄያለሁ ወይንም እዛች ጋር ቁጭ ብለን እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልጊው ነገር ካለ እንደዚህ ቤኪ አንዴ አቁመኝና እኔ የምጠይቀው ሰው አለ። ሊያ የምትባለው ልጅ ትምጣ። ወይ ሊያ ወይ ጃዝን ጠይቋት አለ። አዎ ቆይ ቤኪ እኔ በዛ ሰዓት የወጣችሁ ጊዜ እኔ ጋር ደውላ ጃዝ ነበረ፣ ሊያ ነበረች። ከፍቷት እኔ ጋር ደውላ እያለቀሰች ነበረ። እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ። ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ፣ ዋንቲያም ላይፍ ነበረች። ሁሉም የራሱን ላይፍ አድርጎ እንትን እያለ ነበረ። ከዛ አንተ እነ ዋንቲያ ተቀምጦ ምግብ ሲመጣ ትታቸው ሄድክ። ዋንቲ ቁጭ ብላ ነበረ። ደውዬ ምንድነው ይውሽላ አይ እንደጠበቅኩት አይደለም፣ እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ። ሰዎቹ ግን በጣም ጥሩ ናቸው ብላ ሁለት ሰው ስም ጠራችልኝ። እሺ ማን ነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ። እሺ ላናግራቸው አናገርኳት። ሊያ አደራ እቺ ልጅ ከከተማ እንደዚህ ወጣ አታውቅም እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል የወንድ ልጅም አተሳሰብ አላቅም። ስለዚህ ብዬ ሊያን በስልክ አናገርኳት። ሊያ ምን አለች? the next day ያኔ ቀን ማታ መተኛት እና ታድሪያለሽ ስላት በጣም ታለቅስ ነበረ። በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም፣ እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ፣ ተረጋጊ፣ አታልቅሺ፣ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ፣ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ። ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ። the next day ሊያን ሳናገር ሊያ ትምጣ ለኔ ምን አለችኝ? ቤኪ ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ሊያ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ እውነትም እሱ ራሱ ስህተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምሎ ነው ሁሉ ነገር የመጣው ማለት ነው። ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ያው እዚህ ጋር አለ። በስትክክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጣ። እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት? እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እና ሊያ ነበሩ። ሊያ ጃዝ አብራችሁ ሆኖ ብዬ ነው ሄድኩትኝ። ስለ ቤኪ ክፋት ይኸው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርሰን በኋላ
ላይክ አይ ኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚውት ያላደረገ ሰው? አሹ ሚውት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራን ነበር። እሷ እንዴት ማህበረሰቡን ንቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ ላይክ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍተው ሰማችሁ። ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ ላይክ እኔ አንድ ቪዲዮ ብሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብለዋል። አይኖ ማስረጃ አለን ብለዋል ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ታች አለ አስገቢው። ጀነራል አንደኛ እሱም ይግባ። እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ። ገብታችሁ ማየት ትችላላችሁ። ከዋንትያ ጎን ነኝ ብዬ ማለት ነው። እና በዛ ምክንያት አይ ቲንክ አሁን እኔ ትላንትም ብያታለሁ ለዋንትያ አሁንም የምልሽ ነገር ቤኪ አሰድቦኛል ብለሻል አይደለ? የሱ ማስረጃ ለምሳሌ አስገባንም በላይ ማለት ነው። ምክንያቱም አይኖ ደብሮት ሊሆን ይችላል፣ ተናዶ ሊሆን ይችላል። ተናዶ እንኳን የትኛዋም ሴት መሰደብ የለባትም። የትኛዋም ማንንም የመስደብ መብት የለውም። ጥያቄ ልጠይቅ። ቆይ ቤኪ አንተን ሆሳና ሄዶ ነው ያገኛ። ቤኪና እኔ ጓደኛ መሆናችንን አብረን እንደምንሰራ አብረን እንደምንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱን ብቻ ልጠይቅ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ። አብራችሁ እንደምትበሉና ልንደዋወል ሳይሆን ስራም አብረን ነው የምንሰራ። ጀራል አንዴ ማይ ብራዘር አንዴ ሲጀመር እኔ ጀራል አንዴ ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ፣ አንቺም እየሰማች ነው። ጃዝ ሁላችሁም ስሙ። ዋንትያ እኔ የምጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሺው። እዚህ ጋር ያድያ ህዝብ እየሰማ ነው። ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ከአንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ እያወራሁ ነው። አንድ ጥያቄ ልንገርህ። ቆይ ልቡ ጋር ቆይ የሀዲያ ህዝብ አዳምጥ፣ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው፣ እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለነዚህ አሹ ሲናገር ነበር። አንተም ሆንክ ሌላም የትራንስፖርት አልተከፈለላቸውም እነዚህ ልጆች። አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደ ሲጀመር አንተም ሆንክ ለዋንትያ ማለት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ ቆይ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። ገባሽ? አንዴ ጃዝ ተረጋጉ። አንዴ ልቡ ቆይ የትራንስፖርቴሽኑን ልናገር ነው እንመጣለን። አንዴ እሱ ላይ ትናገሪያለሽ ጀነራል። ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ መተነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። እኔም እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም።